በረካቱ ብስሚላህ ራህማን ራሂም። እስኪ ይሄ ልጅ ምን እንደሚል ሰምተን ኢንሻአላህ መልስ ምንሰጥበት ይሆናል። በደንብ አድምጡ። በጣም የሚናገራቸው በጣም ከባባድ ንግግሮች አሉ። ወላሂ ሱብሓነከ ረቢ ሐታ ረሱል ላይ ዓለይሂ ሰላቱ ወሰላም ይዋሻል እና አልይ ረዲየላሁ ዐንሁ ላይ ይዋሻል። እናያለን ኢንሻአላህ ምን እንደሚል እንመልከት። لكن أريده وأحبه لا أنزل من هذا المسرح قبل أن أقول الله موجود بلا مكان. الله موجود بلا مكان ሳይል አልወርድም ማለት ተመልከቱ። አዎ ማይክ በያዛችሁ ቁጥር በሉ እንጂ ቁርአን ላይ አታገኙም። ይሄንን ቃል ሐዲስ ላይ የለም፣ ቁርአን ላይ የለም። ነብዩ አላዘዙትም፣ ሰለፎች አያውቁትም። አንድም ይሄን የተናገረ የለም። መፈክር ዝም ብሎ በባዶ። አዎ የሺዓ ኪታብ ላይ አለ፣ አኽባሩ ዘማን የተሰኘ የሺዓ ኪታብ ከዚህ በፊትም ቪዲዮ ሰርቻለሁ አለ እዛ ላይ። አዎ ከሺዓ ወስዳችኋል፣ ከሙዕተዚሎች ወስዳችኋል። ከዛ ውጭ ግን አይታወቅም። እናንተ እንደመፈክር በቁርአን ላይ ያሳዩን የለም፣ ሐዲስ ላይ ያሳዩን የለም። ከየት አመጣችሁት? ተመልከቱ። لأن هؤلاء يقولون إذا رأوك تقول الله موجود بلا مكان يظنون أن هذا عقيدة تختص بها جماعة الشيخ عبد الله وجماعة الشيخ عمر هنا في كومبولشا. ይህንን ቃል ስትናገር ከሰሙ ማለት ነው ይህ የሼክ አብዱላህ አልሐረሪ መንገድ ብቻ ነው፣ እሳቸው ብቻ ያመጡት መንገድ ነው። ወይም ኮምቦልቻ ላይ እነዚህ ወደ ሼክ ዑመር የሚጠጉ ወጣቶች ብቻ የሚናገሩት ቃል ነው ይላሉ። አዎ ይህንን ቃል ነብዩ አያውቁትም፣ ሰለፎቹ አያውቁትም፣ ሰሐቦቹ አያውቁትም። ቁርአን ላይ የለም። አላሁ መውጁዱን ቢላ መካን ሚል ቁርአን ላይ የለም። እንደዚህ ማንም አያውቀውም። አህባሽ ጀማዓቱል አህባሽ ነው ይህን ይዘው የመጣው። አላህ በቀኝም የለም በግራም የለም እላይም የለም ታችም የለም ዓለም ውስጥም የለም ዓለም ውጭም የለም ከዓለም ጋር የተነካካም አይደለም። የተለያየ ምንድን ነው የምታመልኩት? ሱብሓነከ ረቢ። ተመልከቱ። ይሄን ይዞ የመጣው ማን ነው? አብደላ አልሐረሪ ነው። አህባሽ ነው ይዞ የመጣው የአህባሽ መስራች እንጂ ከዛ በፊት ይሄ ነገር ከዛ በፊት ጀህሚዮች አላህ ሁሉም ቦታ አለ ብለዋል። እርግጥ ከአርሽ በላይ መሆኑን አስተባብለዋል። ተመልከቱ። አዎ ይህን አህባሾች ነው እያላችሁ ያላችሁት እንጂ ሰለፎች አያውቁትም። يقولون لك إذا رأوك تقول الله موجود بلا مكان أنت أحباش. والله موجود بلا مكان ستلك سموك أنت أحباش ነው ትባላለህ። አዎ አህባሽ ናችሁ። አዎ አህባሽ ነህ። ምክንያቱም የሌለ ዲን ላይ የሌለ አቂዳ ለአይምሮ ንጹህ አይምሮ ያለው ሰው እንኳን ጤነኛ የሆነ ሰው እንኳን የማይቀበለው አቂዳ ይዛችሁ መጣችሁ። አላህ ሱብሓነሁ ወተዓላ ለራሱ ያሰበተው ነፊ ያደረጋችሁ። አዎ አህባሽ ናችሁ። ምን ጥያቄ አለው? يطلقون عليك اللقب الأحباش. أحباش بلقب سمسرها ማለት ነው። ምን قالت الله موجود بلا مكان ስላለ ማለት ነው። فإذا كان قائل الله موجود አሁን አድምጡት በደንብ እንደሚል እዚህ ጋር ነብዩ አለይሂ ሰላቱ ሰላም ላይ ሲቀጥፍ አድምጡት። አላሁ ሙስተዓን ወላሂ ለጆሮ የሚሰቀጥ ነገር ነው የሚናገረው። እዚህ ጋር አድምጡት። مكان يستحق لقب الأحباش فأقول لكم فأول الأحباش هو الرسول عليه الصلاة والسلام. الله أكبر. ተመልከቱ ምን እንዳለ። አላሁ መውጁዱን ቢላ መካን የሚለው አህባሽ የሚያስብል ከሆነ የመጀመሪያው አህባሽ ነብዩ ናቸው አለ። አላሁ አክበር። ተመልከቱ ነብዩ አለይሂ ሰላቱ ሰላም አላሁ መውጁዱን ቢላ መካን ብለው ያውቃሉ እንዴ? ብለዋል? እንደዚህ አንድ ሐዲስ አንድ ደዒፍ መውዱዕ እንኳን ሐዲስ የለም እንደዚህ የሚል አንድ ወላሂ የለም። መውዱዕ ቅጥፈት ደዒፍ እንኳን የለም። አይደለም ሰሒህ ይቁርና ላኢላሃ ኢላላህ። ተመልከቱ ሲቀጥፉ ነብዩ ላይ አለይሂ ሰላቱ ወሰላም። ይሄ ነበር የቀራቸው። ይሄው በቃ ነብዩ ላይ መቅጠፍ ጀመሩ። الذي علمنا بأن الله كان ولم يكن شيء غيره ነው غيره አይደለም። አላህ ነበረ ከሱ ውጪ ምንም ሳይኖር በፊት። አዎ ነብዩ አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ሳይኖር ነበረ፣ ምንም ነገር ሳይኖር። አዎ ምንም ጥያቄ የለውም። የት ነበረ ግን? ወላሁ አለም አናውቅም እኛ የት እንደነበረ። ስለ አላህ ነው የምናወራው። ስለ አላህ ደግሞ ሲወራ ፍልስፍና አይደለም። እንዲህ ሳይኖር በፊትማ እንደዚህ ነበረ፣ እንዲህ ሳይኖርማ በፊት እንዲህ ነበረ ብለን ስለ አላህ በፍልስፍና አናወራም። ስለ አላህ የሚያወራ ማንኛውም ሰው ተውቂፍይ ነው፣ በቁርአን ባህሪ የተገደበለትን ነው የሚያወራው። ነብዩ አለይሂ ሰላቱ ወሰላም አላህ ምንም ሳይፈጠር ነበር ብለዋል። አዎ ግን የት ነበር? ወላሁ አለም እኛ አናውቅም እንጂ ልክ እንደ ሰው እዚህ ከሌለማ እዚህ ነበረ፣ እንትን ካልነበረማ እንደዚህ ነበረ ብለን በፍልስፍና አናወራም። ተመልከቱ። الله موجود بلا مكان ማለት አህባሽ ከሳለ የመጀመሪያው አህባሽ የኛ ነብዩ አለይሂ ሰላቱ ወሰለም። አላሁ አክበር። ተመልከቱ ነብዩ አለይሂ ሰላቱ ወሰለም አላህ ምንም ሳይፈጥር ነበር ነው እንጂ ያሉት አላህ መውጁዱን ቢላ መካን አላሉ። ተመልከቱ ሲቀጥፍ። ተመልከቱ እንደው ቢላሂ አለይኩም ተመልከቱ ቅጥፈት ነብዩ ላይ አለይሂ ሰላቱ ወሰለም ሲዋሽባቸው። ነብዩ አለይሂ ሰላቱ ወሰለም አላህ መውጁዱን ቢላ መካን ብለዋል? በፍጹም ወላሂ አንድ ሐዲስ አይመጣም።
ነቢዩ ዓለይሂ ሰላቱ ወሰላም ኢርሐሙ መን ፊል አርዲ የርሐሙኩም መን ፊስ ሰማ ነበር ሲሉ የነበረው። ከሰማያት በላይ ያለው አላህ ያዝንላቸዋል፣ በምድር ላለው እዘኑ ነበር ሲሉ የነበረው ነቢዩ ዓለይሂ ሰላቱ ወሰላም። አይን አላህ ሲሏት ያችን ባሪያ ኢማሙ ማሊክ ባስተላለፉት፣ ኢማሙ ማሊክ በዘገቡት፣ እንደዚሁ ደግሞ ሙስሊም ሰሒሓቸው ላይ የዘገቡት ሐዲት ላይ ነቢዩ ዓለይሂ ሰላቱ ወሰላም ያችን ባሪያ አይን አላህ ሲሏት ፊሰማ ስትል አዕቲቃሃ ፈኢና ሙእሚናን ያሉት እንጂ አንድም ቦታ ላይ አላህ መውጁድ የሚል በቃም ብለው አያውቁም ነቢዩ ዓለይሂ ሰላቱ ወሰላም። ተመልከቱ ቅጥፈት። ምክንያቱም እሳቸው ናቸው አላህ በቦታ አቅጣጫ ለማይገለጽ ያስተማሩ። ወላሂ አንድም ቦታ የለም ነቢዩ ዓለይሂ ሰላቱ ወሰላም በአቅጣጫ አላህ ሱብሓነሁ ወተዓላ ራሱን የገለጸበት ነቢዩ ዓለይሂ ሰላቱ ወሰላም አይገለጽም አይሉ። ቅጥፈት ነው ይሄ ቅጥፈት ነው። ቅድም እንደነገርኳቸው ኢማም ማሊክ ፊልም ሙወጣ የተሰኘ ኪታባቸው ላይ ቁጭ አድርገውታል አይን አላህ የሚለውን ሐዲስ። እንደዚህ ደግሞ ኢማሙ ሙስሊም አይን አላህ የሚለውን ቁጭ አድርገውታል። ነቢዩ ዓለይሂ ሰላቱ ወሰላም ያቺ ባሪያ ፊሰማ ከሰማያት በላይ ስትል አዕቲቃሃ ፈኢና ሙእሚና ብለዋል እንጂ በፍጹም ነቢዩ ዓለይሂ ሰላቱ ወሰላም ምን አደረጉም? አላህ ያለ ቦታ ነው ብለው አላስተማሩ። ቅጥፈት ነው። አንድ ሐዲስ አታመጡም። ተመልከቱ ሲቀጥፍ። ሁለተኛውን ቅጥፈት ጀመረ። ተመልከቱ። ሁለተኛው ሸት ጀመረ። ዓሊ ብን አቢ ጣሊብም ምንድን ነበር አለ? አሕባሽ ነበር አለ። ተመልከቱ። ሱብሓነከ ረቢ አድምጡት። አላሁ አክበር። ውሸት። አላሁ አክበር ዓለይክ ያ ከዛብ። ዓሊ በፍጹም እንደዚህ አላለም። እንደዚህ አላለም። ሰነዱን አምጡ። ዓሊ እንደዚህ ብሏል የምትሉ ካላችሁ ሰነዱን አምጡ። ተመልከቱ። ይህ እንግዲህ ተዘግቧል የሚሉት አሁን ዓሊይ ካነ አላህ ወላ መካን ወሁወ ልዓን አላማ ዓለይህ ካን የሚለው አልፈርቁ በይነ አልፊራቅ የተሰኘ የአቢ መንሱር አልባግዳዲ ዘግበውታል ኪታባቸው ላይ ነው የሚሉት። ተመልከቱ። አቢ መንሱር አልባግዳዲ የሞቱት 429 ላይ ነው። ዓሊይ ረዲየላሁ አንሁ የሞቱት 40 ላይ ነው፣ ሂጅራ ላይ ነው። ይሄ ንግግሩ ሰነድ የለውም፣ ጭራሽ ሰነድ የሚባል ነገር የለውም። ስለዚህ በ429 ዓመትና በዓሊይ ከሞተ ስንት ዓመት ነው ብያቸዋለሁ? ዓሊ በ40ኛ ሂጅራ ነው የሞተው አይደለ? በ40ኛው ሂጅራ ዓሊ ከሞተ በመሃል ወደ 389 ዓመት አለ። ማን ነው ሰነዱ? በመሃል ማን ነው ሲያስተላልፍ የነበረው? ቀጥታ አና ዓሊይም ብሎ ነው የሚያወራው እንጂ ሰነድ የለውም። ሰነዱን አምጡ።